بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين وأصلي وسلم على نبينا محمد أشرف الأنبياء والمرسلين صلى الله عليه وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد، مسلمات هوي راسشن كعدقات أبقي نبي عليه الصلاة والسلام ينقرون كباد حديث الله يزا سلبان داتوني تنكاكي لما درق يتاكم زند يهين حديث لمكر. نبي عليه الصلاة والسلام مسلم بزقبت حديث من حديث أبي هريرة رضي الله عنه: صنفان من أهل النار لم أره ماله. ሁለት ክፍለ ሰዎች የእሳት ናቸው፣ እኔ ግን አላያቸውም አላገኛቸውም። ከዛ በኋላ ከሳቸው ህልፈት በኋላ ሊመጡ እንደሚችሉ የሚያሳይ ንግግር ነው ይህ አነጋገር ወይም አገላለጽ። የጠቀሱት ሁለተኛው ምን ነበረ? ወኒሳኡን ካሲያቱን ዓሪያት ማኢላቱን ሙሚላት رؤوسهن كأسنمة البخت المائل لا يدخلن الجنة ولا يجدن ريحها وإن ريحها لا يوجد من مسيرة كذا وكذا أو كما قال عليه الصلاة والسلام. نساء نالو سيتو تشالو يمتالو كاسيات عاريات لبسو يتراقطو كاسيات يلبسو معناتنا عاريات يتراقطو ይህ አገላለጽ ጥር ምጥን ያለ ቢሆንም ሚዛቸው የሚያቅፋቸው መልእክቶች በርካታ መሆኑን ዑለማዎች ያብራራሉ። ካሲያቱን ዓሪያት አንዱ ማዕና ምንድነው? ኢማሙ ነወዊና ሌሎችም እንደገለጹት አንደኛ የለበሱት ልብስ ስስ ከመሆኑ የተነሳ ለስሙ ለብሰዋል፣ እውነቱ ግን ሰውነታቸውን የሚያሳይ በመሆኑ የተነሳ ለብሰው የተራቆቱ የሚል ማዕና አለ። ሁለቱም ባህሪያቶች ወይም ተግባሮች በአንድ ላይ መንጸባረቃቸውን ነው የሚያሳየው ያገላለጽ። ወይም ደግሞ ለብሰዋል ደንደን ወፈር ያለ ልብስ፣ ነገር ግን የተለጠፈ የተጠባበቀ ልብስ ሆኖ የሰውነት ቅርጻቸውን የሚያሳይ መሆኑን ያመለክታል አለው። ወይም ደግሞ ሶስተኛው በአለባበስ ለስሙ ለብሰዋል አጊጠዋል፣ ከተቅዋ ልብስ ግን በተቅዋም ይሆን በሰነ ምግባር የመልካም ሰነ ምግባርን የተላበሱ አይደሉም። እንደው ለስሙ ዝም ብለው የተከናነቡ የተሸፋፈኑ ማለት ነው። ይሄ በጣም አደገኛ ነው። ሶስቱም ሌሎችም ተጨማሪ ነገሮችም ካሉ እዚህ ውስጥ የሚካተቱ ናቸው። በጣም ከባድ ዛቻ ያስከተለ ነው። የተወሰነ ሰውነትን ለብሶ የተወሰነውን አለመልበስም እዚህ ውስጥ የሚካተት መሆኑን ማወቅ የግድ ይለናል። ይሄ በጣም ከባድ ክፉ አገላለጽ። ማኢላቱን ሙሚላት አሉ አለይሂ ሰላቱ ወሰላም። ማኢላት ያዘነበሉ፣ ሙሚላት የሚያዘነብሉ ሌሎችን ምን ማለት ነው የተፈለገበት? አንደኛ ማኢላት ማለት በአለባበሳቸው በስነ ምግባራቸው ከመልካም መንገድ ያፈነገጡ ወጣ ያሉ ማለት ነው። ሙሚላት ሌሎች ሴቶች እንዲወጡ ተጽዕኖ የሚያደርጉና የሚስቡ ማለት ነው። ወይም እነሱ ወጣ አፈንግጠው ወጥተው ወንዶችም እንዲሳቡ ወደ እነሱ የሚያደርጉ ናቸው ማለት ነው ተብሏል። ወይንም ማኢላቱን ሙሚላት፣ ማኢላት ማለት መቀመጫቸውን እያወዛወዙ ትከሻቸውን እያወዛወዙ እይታን በሚስብ መልኩ የሚሄዱ ሰውነታቸውን እያዘናበሉ ሴቶችም እንዲከተሏቸው የወንዶችንም ልብ በማማለል የሚፈትኑ ማለት ነው ተብሎም ተብራርቷል። እንዲሁም ወይም ማኢላት ማለት ጸጉር አበጣጠራቸው ወደ ጎን ያጋደለ ሆኖ ሌሎችም ሴቶች እንደዚህ እንዲሆኑ ጥረትና አስተዋጽኦ ወይም ጫና የሚፈጥሩ ማለት ነው። رؤوسهن كأسنمة البخت المائل አሉ። ጸጉራቸው ጭንቅላታቸው ላይ ተከምሮ ልክ እንደ ግመል እንደ ተንቀሳቃሽ የግመል ሻኛ እንዲወዛወዝ ተደርጎ የተከመረ ማለት ነው ተብሏል። ወይም ባዕድ ወንዶችን ለመመልከት አንገታቸውን አስረዝመው የሚመለከቱ ማለት ነው ተብሎም ተብራርቷል። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ የጠቀሷቸው ክፍሎችና እነዚህን አንድ ላይ አያይዘው ምን አሉ? ላ የድኹልነ الجنة ጀነትን አይገቡም አሉ ዐለይሂ ሰላቱ ወሰላም። ሊገቡ ይቅርና ወላ የጅድነ ሪሐሃ ሽታውንም ጭራሽ እንኳን አያገኙም። ወኢነ ሪሐሃ ለዩጀድ ሚን መሲረቲ ከዛ ወከዛ የጀነት ሽታ ይህን የሚያክል የሆነ ርቀቶችን ጠቀሱና በዛ ርቀት ደረጃ ሊሸት የሚችል ሆኖ ሳለ ግን እነሱ ለቅጣት የሚዳረጉ መሆኑን ይገልጻሉ ረሱል ሰለላሁ ዐለይሂ ወአሊሂ ወሰለም። طبعا ከሌሎች ማስረጃዎች ጋር ስናጣምረው ጭራሽ በዚህ የተነሳ ከእስላም ይወጣሉ ማለት አይደለም። በመሰረቱ ከእስላም የወጣ ማንነት ያላቸው በኩፍር ላይ ያሉ በዚህ ምክንያትም ብቻ ሳይሆን በእምነታቸው ግድፈት የተነሳ የጀሃነም ሰለባ እንደሚሆኑ አያጠራጥርም።
ነገር ግን ሙስሊሞች ሆነው የዚህ አይነት ባህሪ ማጸባረቃቸው ለቅጣት የሚዳርጋቸው ከፍተኛ አደገኛ መሆኑን ያሳየናል። የጀነት አይገቡም የሚለው አንዳንዱ ምናልባት የሚያስበው ይሄን በማድረጋቸው ከእስላም ይወጣሉ ከሆነ ይሄ የተሳሳተ አመለካከት ነው። ይሄን አያመለክትም። ነገር ግን ጀሃነም ለጀሃነም ቅጣት በጣም የተጋለጡ መሆናቸው አደገኛ መሆኑን ያሳያል። የእሳትን ጉዳይ ማንም ይቋቋመው የለም። አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا እናንተ ያመናችሁ ሰዎች ሆይ ራሳችሁንና ቤተሰቦቻችሁን ከእሳት አደጋ ጠብቁ አድኗቸው ይላል Subhanahu Wa Ta'ala። የእሳትን አደገኝነት ሲናገር ምን አለ? ወቁዱሃ الناس والحجارة መቀጣጣያው ሰዎችና ድንጋዮች ናቸው። عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون። ይሄን ከባድ ቅጣት ለመጠበቅ ከዚህ ባህሪ መውጣት የግድ ይላልና አላህ Subhanahu Wa Ta'ala ሙስሊማን እህቴ ሆይ ይወፍቅሽና ከነዚህ ክፉ ነገሮች ራስሽን አላቀሽ ከሌለሽበትም ደግሞ እንዳትገቢ በመጠንቀቅ ራስሽን ከጀሃነም የማዳኑን የጀነት ለመሆን ያለውን መንገድ በመጠንከር ላይ በመያዝ ላይ ጠንካራ እንድትሆኚ ያስታውሳለሁ። هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله.